ጉድ አዩ ለሱመያ መልስ ሰጠች። ሰኢድ ደግሞ ሱመያ የገባሽበት ገደል ቢሆን ይገባለው አለ። እናንተ የእያንዳንዱን በጦማና ተከታተሉ ማለት ነው። አዩ ወንድ ስለሆነ መሳል የወለሽበት ጎንደር ለመምጣት ወንድነት አይጠየቅም። ምን ነው በወንድነቱ በሰኢድ ትተማመኚም እንዴ አላለችም? ጉድ ነው። ለማንኛውም አዩ ይህንን መናገር ይገባሻል ብዬ አላስብም። ለሱመያ ደግሞ ይሄ መልስ ይገባታል ብዬ አላስብም። አንቺም ሲጀመር ይህንን መናገርሽ ጥሩ ነው ብዬ አላስብም። ለምን ግን? ምክንያቱም ይሄ ሁላ ጣ በተፈጠረው በአንቺ እንደሆነ እያወቅሽ ነገር ግን ደግሞ አንቺ ነገሩን ለማብረድ ሙክሪ ማለት ነው። በአንቺ የተነሳ አይደል ይሄ ሁላ ጸብ የተፈጠረው። ስለዚህ ይሄ ማለትሽ ተገቢ አይደለም። ያኔ ወንድነቱን አሁን አንቺ ነግረሻት አይደለም ሱመያ የምታውቀው። ስለዚህ በሱመያና በሰኢድ መካከል ባትገቢ ጥሩ ነው ይላለሁኝ ማለት ነው። እነሱ ያላቸውን ይጨርሱ። ምናልባት አንቺን ከነካሽ አንቺንም ነክ ነገር ካወራች ብታወሪ ችግር የለውም። ግን ደግሞ ለሰኢድ እንትን ተቆርቅረሽ በዚህ መሀል ገብተሽ ማውራትሽ ተገቢ ነው ብዬ አላስብም። እየተሳሳሽ ነው። ሲቀጥል ሰኢድ ደግሞ የገባሽበትን ይገባለሁ እንኳን ጎንደር የገባሽበትን ይገባለሁኝ እያለ ነው ማለት ነው። እንዲሁም ደግሞ ስሙዋም ተቀይረዋል። ንግስት ሱመያ የገባሽበት ይገባለሁ ብሎ ያለፈውም የህይወት ታሪካቸው እንዲሁም ደግሞ ሱመያንም ጎበዝ ጀግና ናት እያለ ነበር ማለት ነው። ማሻአላ የምር እንደዛው ጎብዝናዋ ከመሰከር ካላት ብዙ ሰዎችም ከኔ ጭምር ጎበዝ ናት ጀግና ናት እያሉ ነበር። ግን ደግሞ አንተም ይበልጥ መሰከርከው። በዚህም በፊት ደግሞ ያሳለፈችውን ወይም ደግሞ የሰራችውን ሁኔታ የተወሰነ ጠቀስ እያደረገ አው ጎበዝ ናት ይገባታል፣ ንግስትም ብትሏት ንግስት ናት አዎ እያለ ነው። ይህንን በማለት ጥሩ ነው። እንዲሁም ደግሞ አሁን ረመዳን ስለሆነ ያልኩት ነገር አይደለም አዩ የተናገረችው ልጆቼን ካገኘሁኝ እሷን አልፈልጋትም ያልኩት አይደለም። ይሄ ነገር ስህተት ነው፣ የተሳሳተ መረጃ ነው። ይህንን ደግሞ ይዘሽ በመጀመሪያ ልጆችን አሳይሃለሁ ያልሽው አሁንም ደግሞ መልሰሽ ይቀማኛል ብለሽ ማሳሽ እየሰሸሽኝ እስከ መቼ ነው? እኔ አሁንም ዛሬም ነጋም ይፈልጋሻለሁ፣ እንዲሁም ደግሞ ልጆቼንም ይፈልጋለሁኝ። ልጆቼም ያለ እናት እንዲሁም ደግሞ ያለ አባት ሊያድጉ አልፈልግም። አንቺም ከኔ ተለይተሽ ልትኖሪ አልፈልግም። ልጆቼም ደግሞ ከአንቺ ተለይቶ ሊኖሩ አልፈልግም እያለ ሰኢድ ደሳስ የሚል ነገራቶችን በሙሉ አውርተዋል። በእርግጥ ያኔ እኔ ብዙ ጊዜ ብያለሁኝ ሱመያ ይሄን ያክል ከቀጣሽው፣ ይሄን ያክል ካደረሽው፣ ይሄን ያክል ደግሞ ላንቺ ያለው ቦታ ካወቅሽበት ይበቃዋል። እንደው ከዚህ በኋላ በዚህ ይበልጥ እንደትቀጪው ነው የሚለው እኔ ሁልጊዜም ማለት ነው። የምር ያው የተወሰነ አቃጣሽ አይደል? ከዚህ አንዴ የመን አንዴ ኢትዮጵያ እያለ በመሀል እዛው በዛው እያለ ይህንን ድረስ ካደረሽው ደግሞ ይበቃዋል ነው የሚለው ማለት ነው። ምክንያቱም ያኔ ላንቺ ያለው ቦታ የገባሽበትም ይገባለሁኝ። እንዲሁም ደግሞ ወላሂ አሁን ረመዳን ነው ይህንን ነገር አላልኩኝም። ምናልባት ያልኩት መስሎሽ ከሆነ ይሄ መረጃ ተሳሳተ መረጃ ነው እያለ ነበር። ያው ይሁንም አይሁንም ነገር ግን ደግሞ አዩ ያለችውን አንተ እዛ ሄዳ ቤት ስትገዛ የሆነ ነገር አውርታ ነበር። ከዛ ነው ትንሽ የሚመሳሰለው። ያው ነገሩ ይሁንም አይሁንም ደግሞ ሰው ሆኖ የማይሳሳት ሰው የለም። ሰው ሆኖ ደግሞ ማያጠፋ ሰው የለም። ስለዚህ ሱመያዬ ይበቃሻል፣ እንደው ታረቁ። አሁን የምር ያለው ነገር እንትን ብላችሁ ታረቁ ነው የሚለው። ዞሮ አሁን ለምሳሌ ይሄ ነገር እየከረራ ሲሄድ በጣም አስቸጋሪ ደረጃ ይደርሳል።
እንዲሁም ደግሞ ሱመያ በዚህ በኋላ ያው ልጆች መጨመር ማውለት ይፈልጋለሽ አይደል? ስለዚህ መቼስ 2 ልጆች ይበቁኛል ብለህ እዚህ ማተይም። ስለዚህ አንቺም ደግሞ ከሰይድ ተለይተሽ መኖር ከባድ ይመስለኛል። ምክንያቱም የኢንጀራ አባት ያንቺን አሁን ለኢንጀራ እናታቸው አልሰጣም ልጆቼን እኔ እያለሁኝ በሀዩ እጅ አይሆኑብኝም ብለሽ አይደል ይህንን ሁላ የምታደርገው። ስለዚህ ዞሮ ዞሮ ደግሞ የፈራሽው ነገር ሌላ ባለ ያገባለው እንኳን ብትይ ያው አባት አይሆናቸውም አሁን ላሉሽ ለልጆችሽ ማለት ነው። ስለዚህ ነገሮችን ሁላ ትታችሁ አንድ ብትሆኑ ጥሩ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ሁላችንም አስተሳሰባችን እየተለያየ ይሆናል ማለት ነው። ግን ያኒ የአሁኑን ማያት ሳይሆን ወደፊት ያኒ ሱመያ አግቢታ ሌላ ባል ፈልጋ አረ ከባድ ነው። ስለዚህ ያለውን ነገር አስተካክላችሁ አንድ ሆናችሁ ብትኖሩ በጣም ጥሩ ነው ብዬ አስባለሁኝ። ምክንያቱም እናንተ ያኒ ነገሩን ሲሰፋ እኛ እንደቀላል ስናየው ነገር ግን ደግሞ በኋላ ከባድ ችግር ይደርሳል ማለት ነው። ስለዚህ አሁኑ የወደ ሐላውንም እያሰብሽ ያለፈውን እየረሳሽ አብራችሁ ብትቀጥሉ ጥሩ ነው ብዬ አስባለሁኝ። መቼም ያኔ ሌላ ባለ ራሱ ብታገቢው ያው እንደ ሰይድ እንዳይሆንልሽ እርግጠኛ ነኝ። የመጀመሪያው ባለ ለሚስት ጥሩ ነው የሚባለው ወይስ የመጀመሪያ ሚስት ለባል ጥሩ ናት ነው የሚባለው? ስለዚህ ሱመያ ይበቃሻል። በዚህ ይበልጥ ሰይድን አትክፊው ማለት ነው። ታይ አትክፊው። የምር አያሳዝንም? ግን እንደው እኔ ቅድም አንቺን ጥሩ ጎንሽን እያወራ መጨረሻ ላይ ደግሞ እየማላ ስለነበረ የምር ትንሽ የሆነ ይሰማችኋል አይደል? እኔ ባተፈጥሮ የሆነ ወንድ ልጅ እንድሳዝን የሆነ አሁንም ደግሞ እንደው በቃ ሲከፋው ሳይ የምር የሆነ ነገር ይሰማኛል። ለምን እንደሆነ አላውቅም። የትኛውም አይነት ወንድ ማለት ነው። ግን ደግሞ ይህንን ያክል እየማለ ነበር። ይበቃዋን ነው የሚለው። እናንተ ነው የምታውቁ። እንዲሁም ደግሞ አዩ ደግሞ እንዴ ንግግርሽን ብታስተካክይ ያው በመሐላቸው ያገባሽ አንቺ ነሽ አይደል? በመጀመሪያው ሰይድን አፈቀርኩ ብለሽ በረኪና ጠጣለው ራሴን አጠፋለው ብለሽ አንተ ካላገባኝ ብለሽ ብዙ ነገር አውርተሽ ነበር አይደል? ያ ደግሞ ተሳካልሽ። ያገባሽው ካገባሽ በኋላ ደግሞ በአንቺ ሁኔታ ለተፈጠረውን ወይም ደግሞ በአንቺ ማነሻ ለመጣውን ችግር በሙሉ ያኔ በራስሽ እንደሆነ አስበሽ ምንም ነገር ባታወሪ ብዬ አስባለሁኝ። በሰይድና በሱመያ መካከል እነሱ ያኔ ነገራቸው ይጨርሱት። ስለዚህ አንቺ ያኔ ሱመያ አንድ ነገር ስታወራ ስለ ሰይድም ይሁን ወተሽ ይሄ ነገር እንዲ ነው አሁንም ደግሞ የሆነ ነገር ስታወራ ለዛ የሆነ መልስ ስትሰጪ በጣም አስቸጋሪ ነው። ባለፈው ራስሽ እየመሰከርሽ ነበር አይደል? ሱመያ ምን አስችሎሽ ነው ይህንን ያክል ሳወራ ወይም ደግሞ ይህንን ያክል ስለናገር ዝም ያልሽኝ? ምን አይነት ጨካኝ ነሽ? ምን አይነት ደግሞ ታጋሽ ነሽ ብለሽ ራስሽም እየመሰከርሽ ነበር። ስለዚህ አሁንም ደግሞ ያንን እያሰብሽ አንቺም ደግሞ ያው እንደሷ ለመሆን ጎበዝ ለመሆን ሞክሪ ነው። ያኔ ለያንዳንዱ መልስ ሰጣለሁ ወይም ደግሞ ለያንዳንዱ እናገራለሁ ብትይ አሁንም ነገሮች አስቸጋሪ ስለሚሆኑ እንዲሁ ንግግርሽን ሁላ ብታስተካክዩ ጥሩ ነው ብዬ አስባለሁኝ። ይሄን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ያው የብዙዎቻችን ሀሳባችን አስተያየታችን አይገናኝም፣ ግን ደግሞ ችግር የለውም። ሁላችሁንም አመሰግናለሁኝ። በያላችሁ በሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ። ሁላችሁንም ላላ ብዬ ወዳችኋለሁ። አላህ ከኔ በላይ ይወደዳችሁ። በዚህም ያክል ደግሞ ከጎኔ ለሆናችሁ በሙሉ አመሰግናለሁኝ። አሁንም ደግሞ አበረታቱኝ ነው የሚለው። ሰላማችሁ ይብዛልኝ። ቼር ቆዩ።